በዚህ ሰፊ መሬት ላይ ሰፋፊ የሻይ ቅጠል እርሻዎች ያሉት ሲሆን ይህንንም ለሀገር ውስጥና ለውጭ ገበያ ያቀረበ ከፍተኛ ሀብት ይሰበስባል። ከእርሻው ሌላ ኪያምቡ በሚባለው የጆሞ ኬንያታ ትውልድ መንደርም 13000 ሄክታር መሬት ላይ ትልቅ የከብት ማርቢያም አላቸው። ኢንኩ ኢንቨስትመንት የኬንያ ቤተሰብ ሀብትና ቢዝነስን ሁሉ የሚያስተዳድር ድርጅት ነው። በዚህ ድርጅት ስር ከ30 በላይ ተቋማት ያሉ ሲሆን በኬንያም ሆነ በምስራቅ አፍሪካ ማህበረሰብ ውስጥ ሀብታሙ ድርጅት ነው። ሌላኛው የኬንያታዎች ሀብት ኤንሲቢኤ ግሩፕ ነው። ኤንሲቢኤ ግሩፕ በኬንያና በምስራቅ አፍሪካ እንዲሁም በምዕራብ አፍሪካ ቀጠና ውስጥ አለ የሚባል ባንክ ነው። 270 ሚሊዮን አክሲዮን ባለው በዚህ ባንክ ውስጥ ይህ ቤተሰብ 13 በመቶ ድርሻ አለው። የዚህ ባንክ ባለድርሻነት የቤተሰቡ ተጽዕኖም በኬንያ ብቻ ያልተወሰነ ይልቁንም ድንበርና ቀጠና ተሻጋሪ እንደሆነ ያሳያል። ብሮክሳይድ ክሬመሪ ደግሞ ሌላኛው የኬንያታ ቤተሰብ ንግስና ማሳያ ነው። ይህ የኬንያን 60 በመቶ የወተት ገበያን የሚሸፍን ድርጅት 50 በመቶ ድርሻ በቤተሰቡ እጅ ነው። ወተት በኬንያ በታንዛኒያና ሌሎችም የምስራቅ አፍሪካ ሀገራት ላይ እንዲሁም የወተት ተዋጽኦን የሚሸጠው ይህ ድርጅት በ1993 ዓመተ ምህረት በሙሆሆ ኬንያታ የተመሰረተ ነበር። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።